ሰላም ጉድ ዩናይትራውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድን መረጃዎች የምትከታተሉበት የዩቲዩብ ቻናላችን ላይ ትገኛላችሁ። ለእሳቱ የተዘጋጁ በርካታ አዳዲስ ስፖርታዊ መረጃዎችን ይዘን ተገኝተናል። እንግዲህ ማንቸስተር ዩናይትድ በመጀመሪያ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳ ውጭ ተጉዞ በሃል ሲቲ 2-0 መሸነፉ ይታወቃል። ከዛ በኋላ ቡድኑ የተለያዩ ክፍተቶችን ለመጠገን እንደዚሁም ደግሞ የክፍት በሆኑ ቦታዎች ላይ ተጫዋቾችን ለማስፈረም እየሰራ እንዳለ የተለያዩ መረጃዎችን እየሰማን ነው የምንገኘው። ከዝውውር መስኮቱ ጋር በተያያዘ እንግዲህ የተለያዩ የዝውውር መረጃዎችን እየወጡ ነው የሚገኙት። ድርድር ላይ ያሉ የተቃረቡ የዝውውር ጉዳዮች ከማንቸስተር ዩናይትድ ጋር ተያይዘው እየተሰሙ ነው የሚገኙትና እነዚህን ይዘን በሳታችን ተገኝተናል። በቆይታችን የተለያዩ ሌሎችንም ጉዳዮችን እናነሳለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁ ጀምሩ። ሌሎቻችሁ ደግሞ ቪዲዮ ለበርካታ ዩናይትዳውያን ቤተሰቦቻችን እንዲዳረስ ላይክና ሼር በማድረግ እንድትተባበሩን እንጠይቃለን። በየዕለቱ አዳዲስ የማንቸስተር ዩናይትድን ጉዳዮችና መረጃዎች ብቻ የተመለከቱ ስፖርታዊ መረጃዎችን ነው በዚህ ቻናል የምታገኙትና ይህንን እንድታደርጉ በአክብሮት ነው የምንጠይቀው። በቀጥታ ወደ ዛሬው ስፖርታዊ መረጃዎቻችን እናምራና ምን በዓለም አቀፍ መገናኛ ብዙሃን ከማንቸስተር ዩናይትድ ጋር ተያይዞ እየወጣ ይገኛል የሚለውን ለመፈተሽ ሞክረናል። ከዝውውር ጋር የተያዙ ጉዳዮች አሉ፣ እነዚህን እናነሳለን። ከዣን ፊሊፕ ማቴታ፣ ከሊዩስ ሳል እንደዚሁም ደግሞ ሌሎችም ተጫዋቾች ስማቸው ዛሬ በተለያዩ መገናኛ ብዙሃን ሮቢንሰንን ጨምሮ የፍሉሃሙን ማለት ነው ስማቸው ሲነሳ ቆይቷልና እነዚህን ጉዳዮች ትሰማላችሁ። በቀጥታ ወደ መረጃዎቻችን ስናመራ የምናገኘው የፋብሪዚዮ ሮማኖን መረጃ ነው። ፋብሪዚዮ ሮማኖ የ22 ዓመቱ የባርሴሎና የግራ መስመር ተከላካይ አሌሃንድሮ ባልዴ በካታላኑ ክለብ ውስጥ ያለው ቦታ አጠራጣሪ በመሆኑ ክለቡ እንዲወጣ እየገፋው ይገኛልና እንደዛም ባልዴ እየተሰማው ይገኛል። በግል ባልዴ እንደዛ ተሰምቶታል የሚል መረጃ ፋብሪዚዮ አውጥቷልና ይህ ዘገባ ታዲያ ማንቸስተር ዩናይትድ የተጫዋቹን ወኪል ያናገረ መሆኑ ከተሰማ በኋላ መውጣቱ በርካቶችን እያነጋገረን የሚገኘው። ባለፉት ጥቂት የውድድር ዓመታት በባርሴሎና ስብስብ ውስጥ የቋሚነት ቦታ የነበረው ባልዴ በ2023 መጠናቀቂያ ላይ እስከ 1 ቢሊዮን ዩሮ የውል ማፍረሻ የነበረው የ5 ዓመት አዲስ ውል ተፈራርሞ እንደነበር ይታወሳል። ነገር ግን በቅርብ ጊዜያት ኤሪክ ጋርሲያ በቦታው ነጥቆታል እና ያንን ተከትሎ ዣን ካንሴውም እንደዚሁ መምጣቱ የባልዴ የመሰለፍ እድል ከጊዜ ወደ ጊዜ እየቀነሰ እንዲመጣ ይሆናል ማለት ነው። ያው የ3 ዓመት ውል ካንሴው መፈረሙ ይታወቃል በባርሴሎናና ባርሴሎናን ትናንትና ኤልቼን 5-0 ባሸነፈበት የላሊጋ ጨዋታም ከስኳድ ውጭ ተደርጓልና ይሄ ተጫዋቹ ከክለቡ መልቀቁን ያመላክታል በሚል ጥርጣሬዎችና መረጃዎች እየወጡ ነው የሚገኙት። በአጠቃላይ በዚህ የግራ መስመር ቦታ ላይ ዩናይትድ አሁን ላይ ያለውን ፍላጎትና ያሉ አማራጮችን ስንመለከት ዩናይትድ አሁንም ቢሆን የኒውካስሉን ሊዩስ ሳልን ለማስፈረም ጥረት እያደረገ እንደሆነ እየተነገረ ነው የሚገኘው። ግን 70 ሚሊዮን ፓውንድ ተጫዋቹ ላይ መለጠፉ ሌሎች አማራጮችን እንዲፈልግ ያስገድደዋል። አሁንም ቢሆን ግን እዚህ ዝውውር ላይም እጁ አለበት። ከዛ በተጨማሪ ዩናይትድ ይህን ቦታ በጣም ክፍት እንደሆነ ባለፈው ከሃል ሲቲ ጋር 2-0 ሲሸነፉ በተለይ ሁለተኛው ጎል ሲቆጠር የተጫዋቹ የግራ መስመር ተጫዋቹ ሉክ ሾው ክፍተት ታይቶበታል። ከዛ በተጨማሪ ተጫዋቹ ከእድሜ መግፋትና ከጉዳት ጋር የሚቸገር ተጫዋች ነውና ከዛ ጋር በተያያዘ በጣም ጥራት ያለው ለረጅም ጊዜ ተተኪ የሚሆን ተጫዋች ይፈልጋሉ። ይህንን ቦታ ታዲያ ለመድፈን ተጫዋች እንደሚያስፈልግ አረጋግጧል፣ በይፋ ተማምኗል በሚል መረጃ ወጥቷል። ከዛ በተጨማሪ የፋብሪዚዮ መረጃን በአጠቃላይ ጠለቅ ብለን ስንመለከት ባልዴ ከባርሴሎና ለመውጣት ጥያቄ እስካሁን ድረስ አላቀረበም። ይልቁንም በክለቡ ቆይቶ ለቦታው መታገል ይፈልጋል። ነገር ግን ባርሴሎና ለተጫዋቹ እንዲወጣ ወይንም ከተጫዋቹ ገንዘብ ማግኘት ይፈልጋል። በዚህ ምክንያት እንዲለቅ ነው የሚፈልጉት ባርሴሎናዎች። ባርሴሎና አሁን ላይ ለባልዴ ከ50 ሚሊዮን ዩሮ ወይንም 42 ሚሊዮን ፓውንድ አካባቢ ዋጋ ሊጠይቅ እንደሚችል እየተገመተ ሲሆን እስካሁን ቁርጥ ያለ የዋጋ ተመን አልወጣለትም። ግን ባለፉት ቀናት ከ30 እስከ 40 ሚሊዮን ፓውንድ ባለው አካባቢ ተጫዋቹ ሊሸጡት እንደሚችል የስፔን መገናኛ ብዙሃን መረጃዎችን ሲያወጡ ነበረ። ለማንኛውም በዚህ ቦታ አሌሃንድሮ ባልዴ አሁንም ከማንቸስተር ዩናይትድ ጋር ስሙ እየተነሳ እንደሚገኝ ፋብሪዚዮ ሮማኖ በመረጃው አንስቷል። ሌላኛው ጉዳይ ዩናይትድ የክሪስታል ፓላሱን ሴኔጋላዊ መስመር አጥቂ ኢስማኤል ሳርን የዝውውር ሁኔታ በቅርበት እየተከታተለ እንደሚገኝ
እየተነገረ ነው የሚገኘው። ከማንቸስተር ዩናይትድ በተጨማሪ የቱርኩ ክለብ ጋላታሳራይም ተጫዋቹን ለማስፈረም ከፍተኛ ጥረት እያደረገ እንዳለ መረጃዎች እየወጡ ነው የሚገኙት። ፓላስ ለተጫዋቹ የጠየቀው ከፍተኛ የሚባል ዋጋም ዝውውሩን ምናልባት ሊያወሳስበው ይችላል በሚል መረጃዎች እየወጡ ነው የሚገኙት። ፓላስ እስማኤል ሳርን በክረምት የዝውውር መስኮት አሳልፈው ለመስጠት ከ50 ሚሊዮን ፓውንድ በላይ ይፈልጋሉ ነው የሚሉት መረጃዎች። ጋላታሳራይ ከተጫዋቹና ከተወካዮቹ ጋር በግል ጥቅማ ጥቅም ላይ ስምምነት ላይ የደረሰ ቢሆንም ከፓላስ ጋር በዋጋው ላይ ሰፊ ልዩነት አለ። የቱርኩ ክለብ ተጫዋቹን በ30 ሚሊዮን ፓውንድ አካባቢ መግዛት የሚችል እንደሆነ ያምናሉና ፓላስ ግን ከዛ በላይ ከጠየቀ ያንን ለመክፈል ፍላጎት የላቸውም። በጋላታሳራይ በኩል የ28 ዓመቱ ተጫዋች በክለቡ የመጀመሪያ የፕሪሚየር ሊግ ጨዋታና በተለይ የመጀመሪያው ውድድር ዓመት ላይ በጉዳት ምክንያትም እንደዚሁ በርካታ ተጫዋቾች እንዳመለጡት ይታወቃል። አሁን ላይ በተጫዋቹ በኩልም ቢሆን ወደ ጋላታሳራይ ማምራት ፍላጎት አለ የሚል መረጃ እየወጣ ነው የሚገኘው። ማንቸስተር ዩናይትድን በተመለከተ ግን ዩናይትድ የተጫዋቹን ሁኔታ በጣም በንቃት እየተከታተለ እንደሆነ እየተነገረ ነው የሚገኘው። እስካሁን ግን ይፋዊ የሚባል ጥያቄ ለኢስማኤል ሳር አላቀረቡም። ሁኔታውን ግን በቅርበት ጋላታሳራይ ምን ይወስናል፣ ፓላስስ ለመሸጥ ያለው ፍላጎት ምንድን ነው የሚለውን በቅርበት እየተከታተሉ እንደሆነ መረጃዎች ይወጡ ይገኛሉ። በአሁኑ ሰዓት ፓላስ የተጫዋቹን ውሳኔ ሙሉ በሙሉ ያከብራል በሚልም እየተነሳ ነው የሚገኘው። በተለይ ገዢ ክለብ ወይንም ፓላስ የሚጠይቀውን ክለብ የሚያሟላ ካልመጣ ጥያቄ ተጫዋቹ በዛው በሰረስ ፓርክ ይቆያል። ግን እስከ 50 ሚሊዮን ፓውንድ ወይንም እስከ 40 ድረስ ከቀረበላቸው ፓላሶች ተጫዋቹን ይለቁታል ተብሎ ይጠበቃል። ተጫዋቹን ቢሆን በፓላስ መቆየት ስለማይፈልግ ማለት ነው። ሌላኛው ጉዳይ ከዚህ ከግራ መስመር ተጫዋች ጋር በተያዘ ቅድም ያው የባርሌን ጉዳይ ሳነሳላችሁ ነበረ። በሌሎች መገናኛ ብዙሃን ደግሞ የፉልሃሙን አሜሪካዊ ተጫዋች አንቶኒ ሮቢንሰንን እንደዚሁ ለማስፈረም በዩናይትድ በኩል በትኩረት እንደተያዘ መረጃዎች እየወጡ ነው የሚገኙት። የዚህ የግራ መስመር ክፍተት በደንብ ዩናይትዶችን ወይንም የዩናይትድ ሰዎችን አሳስቧል በሚል ምክንያት ነው የተለያዩ አማራጮችን እየተመለከቱ የሚገኙት። የሉክ ሾው ክፍተትና የአጠቃላይ የተጫዋቹ 31 ዓመት ላይ ነው የሚገኘው። ሙሉ 90 ደቂቃ በእርግጥ በባለፈው ጨዋታ ተጫውቷል። ወደ ማጥቃት በሚሄድበት ወቅት ካደረጋቸው 7 ኳሶች 43 በመቶ ብቻ ናቸው ለቡድን አጋሮቹ የደረሱት በባለፈው የሃል ሲቲ ጨዋታ። በተጨማሪም በጨዋታ ያደረጋቸውን የኳስ ድሪብል ሙከራዎችን ማሳካት አልቻለም። የመሬት ላይ ይሄ ግራውንድ ዲዌሎችንም ማሸነፍ የቻለው 25 በመቶ ብቻ ነውና ይሄ በጣም አስግቷቸዋል ነው ማንቸስተር ዩናይትዶችን እየተባለ የሚገኘውና በዚህ ምክንያት የተለያዩ አማራጮችን እየተመለከቱ ነው የሚገኙት። ቀደም ሲል ቅድም እንዳነሳሁት የኒካስሉ ሉዊስ ሃልና አሊያንድሮ ባልዴ አሁንም በዩናይትድ እቅድ ውስጥ ያሉ ተጫዋቾች ናቸው። ኒካስል ሃልን ለመሸጥ ፈቃደኛ አለመሆኑና ባልዴ ደግሞ በካታላኑ ክለብ ለመቆየት ፍላጎት ስላለው ወይንም በዛ በመወሰኑ ምክንያት ዝውውሩ በጣም አስቸጋሪ ሊሆን ይችላል። በዚህ ምክንያት ዩናይትድ ፊቱን ወደ ፉልሃሙ የ29 ዓመት ተከላካይ አንቶኒ ሮቢንሰን ማዞሩን በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። በዓለም ላይ ካሉ ምርጥ የግራ መስመር ተከላካዮች መካከል አንዱ እንደሆነ ከዚህ ቀደም የስካይ ስፖርት በዘገባው እንዳነሳ ይታወቃልና በእርግጥ እውነት ለመናገር ያን ያህል በጣም የተጋነነ ባይሆንም ጥራት ያለው ተጫዋች ነው ማለት ይቻላል ሮቢንሰን እና ባለፉት ዓመታት በሊጉም ራሱን የፈተነ ተጫዋች ነው እና የሮቢንሰን እና የባልዴንም ዝውውር ያነጻጽራሉ። የትኛው ተጫዋች ወደ ማንቸስተር ዩናይትድ መምጣት አለበት በሚለው ጉዳይ ላይ ማለት ነው። ሮቢንሰን የማጥቃትና ኳስ በማቋረጥ በአውሮፓ 5 ታላላቅ ሊጎች ከሚገኙ የግራ መስመር ተከላካዮች መካከል 85 በመቶ በላይ ከሚሆኑት በጣም የተሻለ ያደርጓል በሚል መረጃው ያስቀምጣል እና የዝውውር መስኮቱ እየቀረበ በመጣበት በዚህ ሰዓት ኢኒዮስ እና የማንቸስተር ዩናይትድ አመራሮች ተጫዋቹን ወደ ኦልድ ትራፎርድ ለማምጣት ንቁ ተሳትፎና እንቅስቃሴ እያደረጉ ይገኛሉ በሚል እየተነሳ ነው የሚገኘው። በአጠቃላይ ግን በዚህ በግራ መስመር ቦታ ላይ አንድ ተጫዋች ግን መምጣቱ አይቀርም ተብሏል። በግራ መስመር ተከላካይ ሉክ ሾውን የሚያስቀምጥ ወይንም ለሱ የረጅም ጊዜ ተተኪ የሚሆን ተጫዋች መምጣት አይቀርም በሚል መገናኛ ብዙሃን መረጃዎችን እያነሱ ይገኛሉ። ዛሬ ግን ከተመለከትናቸው ጉዳዮች መካከል የባልዴና የሮቢንሰን ጉዳይ በጣም ሰፊ ሽፋን የተሰጣቸው ሆነው ተመልክተናል። ከዛ በተጨማሪ ዩናይትድ በክለቡ ታሪክ 4ኛ የክረምቱ ውድ ፈራሚ ሊሆን የሚችል ተጫዋች ሊያስፈርም እንደሚችል ይጠበቃል ይላል ዘገባው። ያው 4ኛ ያልኩት ከዚህ ቀደም 2 አማካይና 1 ግብ ጠባቂ ማምጣታቸውን ተከትሎ ነውና
የካርሎስ ባሌባን በ65 ሚሊዮን ፓውንድ ካጠናቀቁ እንግዲህ ውዱ ፈራሚ ይሆናል። አራተኛው የክረምቱ ፈራሚ ሆኖ ግን አጠቃላይ የዩናይትድ የክረምቱ ውዱ ፈራሚ ካርሎስ ባሌባ ይሆናል። አጠቃላይ ዋጋውም 65 አሁን የሚከፈል ተጨማሪ 5 ሚሊዮን ፓውንድ በሂደት ይከፈላልና ያ ከሆነ በቀጣይ የሚጠናቀቅ ውዱ ፈራሚ ይሆናል በሚል መረጃው ወጥቷል። በነገራችን ላይ ቀጣይ በሚደረገው ጨዋታ ሊሳተፍ እንደሚችል አንዳንድ መረጃዎች እየወጡ ነው የሚገኙት። ዩናይትድ በፍጥነት ዝውውሩን ለማጠናቀቅ እየሰራ ነው የሚገኘውና የሚጠናቀቅ ከሆነ ደግሞ በቀጣይ ከኢፕስዊች ጋር በሚደረገው ጨዋታ ይህንን ተጫዋች ለማሳተፍ ፍላጎት አላቸው በዩናይትድ በኩል እና አሁን ባሌባ አራተኛው ተጫዋች ሆኖ ወደ ማንቸስተር ዩናይትድ ለማምራት መቃረቡን የተለያዩ መገናኛ ብዙሃን በሪፖርቶቻቸውና በዘገባዎቻቸው እየጠቀሱ ነው የሚገኙት። ካለፈው ዓመት ጀምሮ በዩናይትድ ጥብቅ ቁጥጥር ስር እና ፍላጎት ስር የነበረ ተጫዋች እንደሆነ ይታወቃል ካርሎስ ባሌባና አሁን በ70 ሚሊዮን ፓውንድ ዝውውሩ ሊጠናቀቅ ተቃርቧል እና ውዱ የክረምቱ ዝውውር ይሆናል እና በተለይ በባለፈው የሃል ሲቲ ጨዋታ ተመልክታችሁ ከሆነ ለተከላካዮች ሽፋን በመስጠት ረገድ በጣም ደካማ አማካይ ክፍል ነበር የተመለከትነውና ይህ ተጫዋች ወደ ክለቡ መምጣቱ አንደኛው ለተከላካዮች ሽፋን ይሰጣል። ከዛ በተጨማሪ ወደፊት ፓሶችን በፍጥነት ማድረግ የሚችል ተጫዋች ስለሆነ ኳስ በማደራጀትም ጥሩ ተጫዋች እንደሆነ ተመልክተናል። እነዚህ ነገሮችና ጥቅሞች ለማንቸስተር ዩናይትድ ይሰጣል። እድሜውም ገና ከመሆኑ አንጻር ለአመታት በዩናይትድ መለያ መጫወት ይችላል። ለማንኛውም ግን ይሄ ዝውውር በቀጣይ ቀናት ዩናይትድ ይፋ የሚያደርገው ዝውውር ነው በሚል እየተነሳ ነው የሚገኘው። የካርሎስ ባሌባ ዝውውር ሚሳካ ከሆነም በኢፕስዊች ጨዋታ ተጫዋቹ ምናልባት ልንመለከተው እንደምንችልም ዘገባዎች ያሳያሉ። ከአጥቂ ክፍል ጋር በተያያዘ ያለውን መረጃ ላንሳ። የክሪስታል ፓላሱ አጥቂ ዣን-ፊሊፕ ማቴታ ዝውውር መስኮቱ ከመዘጋቱ በፊት ክለቡን ለቆ ለመውጣት ባለው ጽኑ ፍላጎት ምክንያት ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ለማፋጠን እየሰራ እንደሚገኝ እየተነገረ ነው የሚገኘው። በጣም በርካታ ከጀርባ ስራዎች የተሰሩ እንዳለ ተሰምቷል። ዣን-ፊሊፕ ማቴታን በተመለከተ ምንድን ነው ጉዳዩ የሚለውን በጥልቀት ስንመለከት የቤንጃሚን ሼሽኮ የጉዳት ስጋት አለ። አሁን ላይ ያው ባለፈው ፊት አልነበረም እና ዩናይትድ ማቲያስ ኩኛን በአጥቂ መስመር ላይ አሰልፎ የነበረ ቢሆን ባለፈው በጨዋታው ላይ ተጫዋቹ አስፈላጊ የሚባለውን ይሄ አካላዊ የበላይነት ማሳየት አልቻለም በጨዋታው እና ዩናይትድ በዝውውር መስኮቱ አማካይ መስመሩን በማጠናከርና አሁን ደግሞ ቅድም በተደጋጋሚ እንዳነሳሁት የግራ መስመር ተከላካይ ለማስፈረም ቅድሚያ ሰጥቶ እየሰራ ቢሆንም ተጨማሪ አጥቂም ግን ማስፈረም አስፈላጊ እንደሆነ ተገንዝበዋል። የቲምቶክ ዘገባ እንደሚያሳየው የ29 ዓመቱ ፈረንሳይ አጥቂ ዣን-ፊሊፕ ማቴታ ከፓላስ ለመልቀቅ እየሰራ ነው የሚገኘው። ወኪሎቹ ለአዲስ ክለብ ፍለጋ ማንቸስተር ዩናይትድን ጨምሮ በርካታ ክለቦችን ማነጋገራቸውን የተነገረው። ማቴታ ላለፉት 12 ወራት ከክሪስታል ፓላስ ለመልቀቅ ሲሞክር የቆየ ሲሆን ከቅርብ ጊዜ ወዲህ ደግሞ የኮንትራቱ የመጨረሻ 10 ወራት ላይ ወይም እነዚህን ነገሮች በመቃወም እስከ ፊፋና የእንግሊዝ ፕሪሚየር ሊግ ገለልተኛ አካላት ድረስ አቤቱታ አቅርበው ነበር ከክለቡ መልቀቅ እንደሚፈልግና ከክለቦች ጋር ለመነጋገር ህጋዊነት እንዳለው ሲናገር ነበረ እና ነገር ግን ቀደም ብሎ ያቀረበው አቤቱታ ውድቅ በመደረጉ ውሉ እንደጸናና በፓላስ እንደቆየ ይታወቃል። ባለፈው ሳምንት ክሪስታል ፓላስ ማለትም በዚህ ሳምንት ሊጉ ሲጀመር ክሪስታል ፓላስ በኤቨርተን 2-0 በሆነ ውጤት በተሸነፈበት ጨዋታ ላይ በቋሚነት እንደተሰለፈ ይታወቃል። እስከ ሰፕቴምበር 1 ድረስ ወይንም የዝውውር መስኮቱ ማጠቃለያ ቀን ድረስ ግን አዲስ ክለብ ለማግኘት ጥረቱን እንደሚቀጥል ወኪሎቹ አሳውቀዋል። ዩናይትድ የተጫዋቹ ዋነኛ ፈላጊ እንደሆነና ተጫዋቹን በንቃት እየተከታተለ እንዳለ መረጃዎች እየወጡ ነው የሚገኙ። ዛሬም በጣም በርካታ የፈረንሳይ መገናኛ ብዙሃን ይህንን መረጃ አውጥተዋል። ዩናይትድ ወደዚህ ዝውውር ሙሉ በሙሉ የሚገባው ክለቡን ለቀው የሚወጡ ተጫዋቾች ካሉ ነው። አንደኛው ጆሹዋ ዚርኪዚ ነው። ጆሹዋ ዚርኪዚ ክለቡን ለቀው ከወጣ ወደዚህ ዝውውር ሙሉ ለሙሉ እጁን ያስገባል ተብሎ ይጠበቃል። ማቴታ ባለፉት የውድድር ዘመናት በፕሪሚየር ሊጉ 26 ጎሎችን ማስቆጠር የቻለ ሲሆን ኳስ መስርቶ በመጫወትና ይሄ በፊዚካል ብቃቱ በጣም ጥሩ አቅም ያለው ተጫዋች እንደሆነ ይታወቃልና ምናልባት ዝውውሩ የሚሳካ ከሆነ ለዩናይትድ በጣም ጥሩ አማራጭ ሊሆን እንደሚችል ይጠበቃል። ባለፈውም ይሄ ጎል ማስቆጠር ላይ የ9 ቁጥር ቦታ ላይ ቤንጃሚን ሼሽኮ ከሌለ ምን ያህል ክፍተት ሊፈጠር እንደሚችል የተመለከትነው ጉዳይ ነውና እነዚህ ነገሮች በቀጣይ በትኩረት ይሰራሉ ተብሎ ይጠበቃል። ከዛ በተጨማሪ ሉዊስ ስኬሊንን በተመለከተ በነገራችን ላይ አዳዲስ መረጃዎች እየወጡ ነው የሚገኙት። የአርሰናሉ ወጣት ተጫዋች ሉዊስ ስኬሊ ባለፈው ሳምንት በተለየ መልኩ ከማንቸስተር ዩናይትድ ጋር ስሙ ሲነሳ እንደነበር ታስታውሳላችሁ። ነገር ግን ያው አሰልጣኝ ማይክል አርቴታ ተጫዋቹ እንደማይሸጥና
ከዛ በተጨማሪ የቡድኑ አካል እንደሚሆን ማሳወቃቸው ይታወቃል። ተጫዋቹም ቢሆን በዛው በአርሰናል ቆይቶ ለቦታው መፎካከር እንደሚመርጥ ማሳወቁ አይዘነጋምና ያን ተከትሎ ዩናይትድ ቢሞክር እንኳን የዚህ ተጫዋች ዋጋ በጣም አስቸጋሪ ሊሆን እንደሚችል መረጃዎች ሲወጡ ነበረ። አሁን ግን አንዳንድ ዘገባዎች ብሩኖ ጉማሬሽ ሙሉ ለሙሉ ፊት ከሆነ እንደዚሁም ደግሞ ዴክላን ራይስ በጥሩ ጤንነት ላይ የሚገኝ ከሆነ ሁለቱ ናቸው የሚጣመሩትና ያን ተከትሎ አርሰናል በተለይ ተጫዋቹ ተጠባባቂ ሆኖ የአቋም መውረድ እንዳይከሰት እንደዚሁም ደግሞ ሌሎች ተጫዋቾችን ማስፈረም ስለሚፈልግ እንደ አማራጭ ሊሸጠው ይችላል የሚሉ ዘገባዎች እየወጡ ነው የሚገኙት። ምናልባት በእርግጠኝነት መናገር ባይቻልም ዛሬ የወጡ ቲም ቶክን ጨምሮ በተለይ የዩናይትድ ጉዳዮች ላይ ትኩረት አድርገው የሚጽፉ መገናኛ ብዙሃን የሉዊስ ስኬሊን በተመለከተ አርሰናል አሁንም ቢሆን ሙሉ ለሙሉ በሩን አልዘጋም ሊሸጥ ይችላል የሚል ዘገባ እየወጣ ነው የሚገኘው። እንግዲህ ተጫዋቹ ባለፈውን በቋሚነት ነበር የጀመረው አርሰናል ባደረገው ጨዋታ ከኮቨንትሪ ጋር ማለት ነው። ጥሩ ብቃትንም በዛ ጨዋታ ሲያሳይ ተመልክተናልና አዳዲስ ነገሮች ካልተፈጠሩ በቀር በአርሰናል በኩል የመሸጥ ፍላጎት የላቸውም። ግን አንዳንድ ዘገባዎች ተጫዋቹ አሁንም ቢሆን ለማንቸስተር ዩናይትድ ክፍት ነው የሚል መረጃ እያወጡ ይገኛሉ። ሌላኛው ጉዳይ በነገራችን ጆሹዋ ዚርክዚ ባለፉት ቀናት ከጣሊያን ክለቦች ጋር ነበር ስሙ ሲነሳ የነበረውን ከናፖሊና ጁቬንቱስ ጋር በተለየ መልኩ። አሁን ደግሞ ትላንትና በብራይተን 4 ጎል ተቆጥሮበት የተሸነፈ አስቶን ቪላ ጆሹዋ ዚርክዚን ለማስፈረም ፍላጎት እንዳለው መረጃዎች እየወጡ ነው የሚገኙት እና ይሄ በጣም በተለይ ተጫዋቹ በእርግጥ መሄድ የሚፈልገው ወደ ጣሊያን ነው። የእንግሊዝ ፕሪሚየር ሊግ በአጠቃላይ ተስማማ አይመስልም ጆሹዋ ዚርክዚን እና ምርጫው አሁንም እያደረገ የሚገኘው የጣሊያን ክለቦችን ነው። ግን አስቶን ቪላን ቢሆን ዝውውሩ ላይ እጁን አስገብቷል። ይሄ ተጫዋች በሽያጭ ከወጣ ለዩናይትድ በጣም ጥሩ ነው። እስከ 40 ሚሊዮን ዩሮ ነው አጠቃላይ ዋጋው ዩናይትድ መሸጥ የሚፈልገው እና በሱ ሽያጭ ቀደም የጠቀስኳቸውን ጨምሮ ዝውውሮችን ሊያደርግ እንደሚችል ይጠበቃል። ጁቬንቱስ በነገራችን ላይ ኬናን ይልዲዝን ሊሸጥ እንደሚችል እየተሰማ ነው የሚገኘው ለአርሰናልና ያንን ተከትሎ በዛ ቦታ ተጫዋች ለማምጣት ይሰራል። አሁን ደግሞ ጆሹዋ ዚርክዚ ደግሞ ከሚፈልጋቸው ተጫዋች መካከል አንዱ እንደሆነ ይታወቃልና ተጫዋቹ እንዲያመልጣቸው አይፈልጉም። ከዚህ ቀደም ያው በውሰት ወስደው ግን የግዴታ የመግዛት ውል ያለው አንቀጽ እንዲካተትበት ነበር ፍላጎታቸው። ማንቸስተር ዩናይትድ ደግሞ ሙሉ ለሙሉ መሸጥ ነው የሚፈልገውና ከዛ ጋር ተያይዞ አልተስማሙም ነበረ። አሁን ግን እየወጡ ያሉ መረጃዎችና ዘገባዎች ተጫዋቹ በቪላ እንደሚፈለግ የሚያመላክቱ ናቸው። በነገራችን ላይ ቅድም ካነሳቸው የዩናይትድ የግራ ተከላካይ አማራጮች ውጪ ሌሎችም ተጫዋቾች አሉ። አሁን የጆርጅ ሳሊናስ ከዛ በተጨማሪ የዴቪድ አራውም የአርቢ ሌipዚጉ ተከላካይ እነዚህ ሁሉ አሁንም በዩናይትድ አማራጮች ውስጥ ነው ያሉትና በቀጣይ ሁለተኛና ሶስተኛ ሳምንት የሊግ ጨዋታዎችን ከማድረጉ በፊት ማንቸስተር ዩናይትድ እነዚህን ዝውውሮች ሙሉ ለሙሉ እንደሚያጠናቅቅ ይጠበቃል በሚል ዘገባዎች እየወጡ ነው የሚገኙት። በግራ ፉልባክ በተመለከተ አሰልጣኝ ማይክል ካሪክም ከባለፈው የሃል ሲቲ ሽንፈት በኋላ በጣም ጠንካራ የሚባል የውስጥ ንግግሮችን ከኢኔሶች ጋር ማድረጋቸው ተሰምቷል። እንግዲህ አዳዲስ ዝውውሮችን በቀጣይ እስከ ሳምንቱ መጨረሻ ቀናት ድረስ እንሰማለን ብለን እንጠብቃለን። የካርሎስ ባሌባም ዝውውር እንደዚሁ ሊጠናቀቅ እንደሚችል መረጃዎች እየወጡ ነው የሚገኙት እና ሴንተር ባክንን በተመለከተ በነገራችን ላይ ፖል ስኮልስን ጨምሮ የቀድሞ የማንቸስተር ዩናይትድ ተጫዋቾች የሴንተር ባክ ተጫዋች ወይንም የመሃል ተከላካይ ተጫዋች እንዲመጣላቸው እየተወቱ ነው የሚገኙት። አለዚያ ቡድኑ ለዋንጫ ለመፎካከር በጣም ይከብደዋል። ምክንያቱም የፕሪሚየር ሊግም የቻምፒየንስ ሊግ ውድድር ላይ ይካፈላልና በእነዚህ አሁን ባሉ የመሃል ተከላካዮች እንዴት ነው ሲዙንን የሚያሳልፈው በሚል የቀድሞ ተጫዋቾች ፖል ስኮልስ ሪዮ ፈርዲናንድን ጨምሮ ጥያቄዎችንና ውይይቶችን እያነሱ ነው የሚገኙት። እናንተስ ውድ ዩናይትዳውያን ቤተሰቦቻችን በተለይ ከሃል ሲቲው ሽንፈት በኋላ ምን ታዘባችሁ? የትኛው ቦታ ላይ ተጫዋች መምጣት አለበት? የትኛው ነው በዋናነት የዩናይትድ ክፍት ቦታ ወይንም ደካማ ቦታ ሆኖ የታያችሁ በሚለው ላይ ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ቀጣይ በሚኖረን ፕሮግራም ላይ ስማችሁን እየጠራን አስተያየቶቻችሁን እናነሳለን። በዋናነት ግን ዛሬ በድርድር ደረጃ ወይንም በመቃረብ ደረጃ በስፋት የተነሳ ያለው የአሌሃንድሮ ባልዴ ዝውውር ነው። ከዛ በተጨማሪ ዩናይትድ ግንኙነት ለመፍጠር ጥረት እያደረገ እንዳለ የሚያሳዩ መረጃዎች ደግሞ ከጂያን ፊሊፕ ማቴታ ጋር ተያይዘው ወጥቷል። እነዚህም በስፋት ተመልክተናል። የካርሎስ ባሌባም ዝውውር እስከ ሳምንቱ መጨረሻ ቀናት ሊጠናቀቅ እንደሚችል በመረጃ ሰዓታችን አንስተናል። ሌሎች ጉዳዮችም እንደዚሁ ከሃል ሲቲ ጋር ተያይዘው እየተነሱ ነው የሚገኙት። በተለይ አጠቃላይ የቡድኑ
የፕሪሲዝን ዝግጅትን ምክንያት አድርገው ለፕሪሚየር ሊጉ ተዘጋጅቷል ወይ ዩናይትድ በሚል ጥያቄዎችን የሚያነሱ ዘገባዎችም አሉ። በቀጣይ ቀናት እንግዲህ የሁለተኛ ሳምንት ጨዋታውን ዩናይትድ ከማድረጉ በፊት ሌሎች ጉዳዮችን በጥልቀት በቀጣይ ፕሮግራሞቻችን እንመለከታለን። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጉ። በየዕለቱ የማንቸስተር ዩናይትድን መረጃዎች የምታገኙበት ቻናል ነው። በቀጣይም አዳዲስ የዝውውር ዘገባዎችና የተጠናቀቁ መረጃዎች ከዝውውር መስኮቱ ጋር ተያይዞ እናቀርብላችኋለን። አብራችሁ ስለነበራችሁ እናመሰግናለን። በያላችሁበት ሰናይ ጊዜ ተመኘን። ቻው ቻው።